የት ብለህ ነው የምትፈልጋቸው? ከዚህ ከወጣሁ ማግኘት አይቀርም። አድና ሎህና እባክሽ መሄዴ ግዴታ ነው። በመሄዴ ሰው ህይወት ነው ላተርፍ የምችለው። እሺ ቀስ ወደ ቤት ገብተን የለም ከነፍሰ በላ ጋር ምንም የማወራው ነገር የለም። ዳናትሽንሽ እራስሽንሽ እንድቀየር ያደረግሽው ቀጥተሽ ቆይ። ሚራ ተረጋጊና እሱ ነገር አሁን ሁለት ቦታ ሳልከፍለ ፎቶ ውስጥ ይህን ነገር አውርጅ። ከውስጡ ሳነም ዋው በጣም ያገናኘዋል እንጂ ቆየ እኮ ከተገናኘ። ልቀቀኝ። አለቅሽ። ባለቤት ያጠፋችው ነገር ካለ ነገር ኧረ እባክህ ጫጫታ ሰምቻለሁ። እርግጠኛ እረፊ ዳንያ፣ እኔ ከተቀየርኩኝ እስከ ወዳኛው እንደ ሮቤል ነው የምሸኝሽ በማለት እንግዲህ ሽጉጡን አቀባብላባት ትገኛለች። ሆኖም ታርቆንም እጅግ ደንግጧል። ምን አይነት ነገር ውስጥ ነው እየገባሁት? ሚስቴን ይዤ ወደ አሜሪካ መመለስ አለብኝ እያለ ነው እንግዲህ። በሽጉጡ መካከል አድናን ገብቷል። አድናን ሊያተርፋት ሄዷል። ሆኖም ዳንያ በፍጹም ሰውን ገለሽ ከኔ ጋር አትኖሪም፣ ከገዳይ ጋር መኖር አልፈልግም። ይሄንን ለፖሊስ ሁሉንም ነገር አሳልፌ ሰጥቼ ነፍሱ እንድታድርፍ ማድረግ አለብኝ በማለት ላይ ትገኛለች። ሆኖም እንግዲህ ትናንትና ላይ እንዳያችሁት ፎቶውን እንዳየች ነበረ ክፍሉ እየተጠናቀቀው። ሆኖ ፎቶውን ይዛ እየወጣች እያለ ሜራ ትመጣበታለች። ሜራም እኔ ክፍል ምን ልትሆኚ ነው የገባሽው? ምን ፈልገሽ ነው? ሰውነትሽም እየተንቀጠቀጠ ነው ብላ ስጠይቃት ምንም የተንቀጠቀጠ ነገር ምናምን የለም፣ እኔ አንቺን ፈልጌሽ ነበር የመጣሁት፣ አሁን ትቼዋለሁ እየሄድኩ ነው ብላ ትላለች። ካደ ለምን ፈለግሽኝ ብላ ሜራ ስጠይቃትም አይ ለፈለኩሽ ጉዳይ በቃ ሀሳቤን ቀይሬያለሁ ብላ ትላታለች። አይ አላማርሽኝም፣ ሰውነትሽም እየተንቀጠቀጠ ነው ትላታለች። ምንም የሚንቀጠቀጥ ነገር የለም በቃ ግን ሰላም ነሽ ብላ ትላታለች። ሜራም እንግዲህ ትጠራጠራታለች። ወደ ክፍሏም ስትገባ አልጋዋ ተመነቃቅሮና ፖስታው ተከፍቶ ታለች። ሜራም አሁን ገና ከኔ ጋር ተጋጠምሽ፣ አሁን ገና ወደ መጥፎ መንገድ ውስጥ ይሄድሽ፣ እኔ በፍጹም አለቅሽም ዳንያ፣ የትም ብትገቢ እገልሻለሁ በማለት እኔ ራሱ የማረባ ነኝ፣ እንዴት ይሄንን ትልቅ ነገር እዚህ አስቀምጬ እወጣለሁ በማለት እንግዲህ ሜራ እየተጸጸተች ዳንያን ትፈልጋታለች። እሷም ወደ ታርቆን ክፍል ነበር የሄደችው። ዳንያ ወደ ውስጥ ስትገባ ታርቆንም ደንግጦ ነበር። ምንድነው አስደነገጥሽኝ ብሎ ሲላት እንዴት አንተ ወንድ ልጅ ሆነ ትደነግጣለህ ትለዋለች። እሱንም የሆነ ቦታ ደርሼ እመጣለሁ፣ የሆነ የምቀበለው እቃ አለኝ ብላ ስትል ምን አይነት እቃ ነው የምትቀበየው ንገሪኝ ብሎ ቢላትም አይ አሁኑኑ መሄድ አለብኝ፣ ምንም አይነት ነገር አልፈልግም ብላ ትለዋለች። እሱም አብሬሽ ነው የሚሄደው ብሎ ቢላትም አይ አብረኸኝ እንድትሄድ አልፈልግም፣ እኔ የምቀበለው እቃ አለኝ በማለት በሩጫ ከቤት ትወጣለች። በዛኑ ሰዓት እንግዲህ ሜራ ሚስት የት ነው ያለችው ብላ ስትለውም ወጣለች። አሁን ምን ነው ፈለግሻት ብሎ ሲል ፈልጋታለሁኝ፣ ሚስትን እንዴት የሄደችበት አታውቅም፣ አሁን አንተ ባል ነው ወይስ በላበልነ ትለዋለች። ከዛን እሱም እንዴ ቸኩላለች፣ ላጨናንቃት አልፈለግኩም፣ ለቀኳት፣ አብሬሽም ልሄድ ስላት አይ ብቻዬን ነው የሚሄደው ስትለኝ ትሄድ ብዬ አላጨናነኳትም በማለት ይመልስላታል። እንዴት ነው እንደዚህ የምትተዋት? ጥሩ ስራ አልሰራህም በማለት እንግዲህ ትናገረዋለች። ሆኖም ሮጣ ስትወጣ ምንድን ነው እሱ ካዲያ ምን ይዟን የወጣችው? ፎቶ ይዛለች እንዴ ብላ ስትል የምን ፎቶ ነው? ፎቶ አልያዘችም። በይ አሁን ሁሉንም ነገር ሚስቴን ለምን እንደምትፈልጊያት ንገሪኝ ይላታል። እሷን በፍጹም አልነግረም፣ የመንገር ግዴታ የለብኝም፣ ሚስትን ነበር መጠበቅ ያለብኝ፣ ልቀቀኝ ብያለሁ ልቀቀኝ ትለዋለች። እሱም በፍጹም አልለቅሽም፣ የፈለገ ብትጮይም የፈለገ ነገር ምንም የምታመጪው ነገር የለም፣ ስለ ሚስቴ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ ብሎ ይላታል። እሷ ምንም የምነግር ነገር የለኝም፣ ከፈለግ እሷን አግኝተን መጠየቅ፣ የት እንዳለች መጠበቅ ያለብህ አንተ እንጂ እኔ አይደለሁም በማለት እንግዲህ ትመልስለታለች። በዚህን ሰዓት ሎሃናና አድናን ደግሞ እየሳቁና እየተጫወቱ ነበረ። ሆኖም የሆነ ድምፅ ሰምቻለሁ ብላ ትለዋለች። ሎሃና አይ ምንም ድምፅ አልሰማሽም፣ በይ እንጫወት እንሳቅ እየተባባሉ ሲሳሳቁ እንግዲህ አሁንም በድጋሚ የሜራን ድምፅ ይሰማሉ። ይሄ ነገር ሜራ ልቀቀኝ እያለች ነው፣ ምን እየተፈጠረ ነው ያለው?
ወይም ወተን እኒ የሚራ ድምፅ ነው እንዳመሏ። እንግዲህ አሁን ደግሞ ምን አይነት ነገር አምጥታና ምን ልትበጠብጥ አስባ ነው እቺ ልጅ በቃ አርፋ መቀመጥ አትችልም በማለት እንግዲህ ወደ ውጭ ሲወጡ ታርቆንም ይለቃታል። ታርቆንም እንደለቀቃት እሷ ሮጣ ትወጣለች። ታርቆንንም ምን ሆናችሁ ነው በማለት እንግዲህ አድናን ይጠይቀዋል። አድናንም እንግዲህ ዳንያን ነው የምትፈልጋት እቺ ሴጣን፣ እኔ ምን እንደሆነች አላቅም፣ እሷን ነው የምትፈልጋት፣ አጥብቃ እየፈለገቻት ነው ብሎ ይላል። ካዲያ ምን እንደሆን ካትናገርም እንዴ ሲል እሱም ወደ ዳንያ ይደውላል። ዳንያም ደግሞ ለምን እንደሚደውልልኝ እያለች አታነሳም ነበረ እና የሆናችሁትን ተናገር ብሎ ሲለው ምንም አልሆን ምንም አገባህም ዞር በልልኝ ብሎ ይለዋል። እሱም እንግዲህ እንደዛ አይነት በሚለው ሰዓትም እኔ ምንም ዞር የምልል ነገር የለም፣ በል አንተ ወደዛ ዞር በል እንጂ እኔ የትም ዞር ልልል አልችልም፣ ምን እየተፈጠረ ነው ያለው ብሎ ሲለውም ሚራ ፎቶ ነው የምትፈልገው፣ ዳንያ ፎቶ ይዛለች ብላ ነው። የምን ፎቶ ነው? ስለ ፎቶ የምታውቀው ነገር የለም ብሎ ሲለው ስለ ፎቶ ምንም የማውቀው ነገር የለም፣ ግን ያንተ ቅሌት ነው፣ ያንተን ቅሌት የያዘ ነው ብሎት ይሄዳል። ከዛን አድናንም ሲናደድ ለሆና ጥሩ ስሜት ላይ ስላልሆነ ነው የተናገረ፣ ተው በቃ ብላ ትላለች። ይሄን ነገር ውስጥ ገብቼ ቢመታኝ እንኳን አልናገረውም፣ ይሄው ቃል ገባልሻለሁ፣ ግን ውስጥ ገብቼ ላውራው ይላታል። እሱም እንግዲህ እሺ ብላ አደራህም ብላ ወደ ውስጥ ገብቶ ያወራዋል። ወደ ውስጥም ገብቶ ምን ሆነ ነው ማለት ስለ ፎቶ አልገባኝም ያንተ ቅሌት ስትል ብሎ ይለዋል። እሱም ከሉሃና ጋር ሳይሆን ከሌላ ሴት ጋር የተገናኘህበት ፎቶ ነው እሷ የያዘችው ብሎ ይለዋል። እኔ ከሉሃና ውጪ ምንም አይነት ሴት አላቅም፣ ስለዚህ ሚራ አታለሃለች። እኔ ላይ ትንሽዬ ችግር ትክክለኛ ነገር ብታገኝ ኖሮ ሮጣ ነበረ የምታሳይ ይለዋል። ትናንትና ፖስታ መጥቶልን ነበረ። ያንን ፖስታ ስትከፍተው እሷ እንደ እሳት ነው የሆነችው። ምንድን ነው ብዬ ስላት አድናን ከሌላ ሴት ጋር ሲባልግ ነው አለችኝ። ስለዚህ ነው ያን የምትፈልገው። ይሄ ነገር አይደለም በፍጹም እኔ እንደዚህ አይነት ነገር ማደርግ አይደለውም። ቢሆኑ ደግሞ አሩጧ በትክክል ታሳያለች እንጂ አንተን አትደብቅም፣ አታለሃለች። ስለዚህ አሁን ዳንያን ማትረፍ አለብን፣ ዳንያን ተከትለ ሂድ ይለዋል። እሱም እንግዲህ ፈዛዛ ስለሆነ እዛው ቁጭ ይላል ማለት ነው። ሆኖም አድናን እኔ ሄጄ እሷን ማትረፍ አለብኝ፣ ካልሄድኩ ላተርፋት አልችልም፣ ከወጣው ግን ፈልጌ ላገኛት እችላለሁ ብሎ ይላታል። ምንድን ነው የምታተርፋት? ምንድን ነው ችግሩ ብላ ሉሃና ስትጠይቀው ፎቶ ይዟን ሄደችው። ፎቶ ሚራ በጣም የምትፈልገው ወይን ወንጀል የሰራችበት ወይን የሆነ ነገር ነው፣ ከባድ ፎቶ ቢሆን ነው እንደዚህ ተሯሩጣ የሄደችው። ስለዚህ ዳንያ ላይ ከደረሰች የሆነ ነገር ልታረግና ልትጎዳት ትችላለች። እኔ እሷ ጋር መድረስ አለብኝ ብሎ ሉሃናን ይላታል። ሉሃና መጀመሪያ እምቢ ብላ ነበረ። ሆኖም እሺ በቃ ሂድ ብላ ትለዋለች። እሱም እነሱ ፍለጋ ይሄዳል። እንግዲህ ባርኮንም ወደ እነሱ ወደ ሉሃና ጋር ይመጣና ሉሃና ሳሎን ነበረች። ምንድን ነው እሱ ብለ እኔ እኮ ግራ ገባኝ፣ የዚህም ቤት ነገርስ አልቻልኩትም፣ ሚስቴን ይዤ ወደ አሜሪካ ብመለስ ይሻለኛል። ከዚህ ከሴጣን ጋር መኖር እኮ አትችልም፣ ሰው ከሰው ጋር ነው የሚኖረው፣ ከእሷ ጋር መኖር ከባድ ነው ትለዋለች። እውነትሽን ነው፣ እንደዚህ ሳይሽ በጣም መልካም ሰው ነሽ፣ እስቲ ውሃ አምጪልኝ ብሎ ይላታል። ካላስቸገርኩሽ ውሃ አምጪልኝ ስላት ኧረ ምን ማስቸገር ነው ብላ ውሃውን ታመጣለታለች። እሱም መልካም ሴት እንደሆነች እና አድናን በጣም እድለኛ እንደሆነ ይነግራታል። እሷም እጅግ አመሰግናለሁ ብላ ትለዋለች። እንግዲህ አሁን አንተ ዳንያን መፈለግ አለብህ፣ ሚራ ጋራ መኖር ማለት እጅግ በጣም ከባድ ነው ብላ ትለዋለች። እሱም እንግዲህ እውነትሽን ነው እኔም እመለሳለሁ፣ በቃ እዚህ አልቆይም በማለት እንግዲህ ለመሄድ ይነሳሳል ማለት ነው። አሁንም እንግዲህ ዳንያን ሚራ ታገኛታለች። እሱም እንዳያችሁት ፎቶውን እንድትመልስላት ስትል እሷም በፍጹም ቤት ገብተን እናወራ ስትል ዛሬ አንቺ ቤት ሳይሆን የምትመለሽው ማረፊያ ቤት ነው የምትቀመጫት፣ ከዛሬ ጀምሮ ምንም አይነት ቤት የለሽም፣ የሰው ነፍስ ገለሽ በፍጹም እንደዚህ ያልተውሽም፣ ለፖሊስ አሳልፌ እሰጥሻለሁ ብላ ትላታለች። እሷም በፍጹም አልፈቅድልሽም፣ ስለዚህ ቤት ሄደን የማናወራ ከሆነ ተረክክሻለሁ ብላ ትላታለች። እሷም በፍጹም ሄዳለሁ ብላ እንግዲህ ሩጫዋን ትቀጥላለች ማለት ነው። ማናት ሚራም ሩጫዋን ትቀጥላለች። እየተሯሯጡ ሚራ እንግዲህ በደከማ ሰዓት ሽጉጧን ታወጣለች።
የምትንቀሳቀሽና የማትሰጪኝ ከሆነ እገልሻለሁ ብላ ትላታለች። እሷም እንግዲህ ሽጉጡንም እያየች በፍጹም ብላ ትላታለች። እኔ ትገይኛለሽ እንጂ በፍጹም የሰው ነፍስ አጥፍተሽ እንድትኖሪ አልፈቅድልሽም፣ ለፖሊስ እሰጣለሁ ብላ ስትላትም ምነው እንደ ልጁ ልትገይኝና ልትቀብሪኝ ነው ወይ ብላ ስትላት ሚራ ሴጣን እንድትሆንና እንድትቀየር ያረግሻት ራስሽ ነሽ፣ ስለዚህ የራስሽ ጉዳይ ነው እያለቻት እንግዲህ ልትተኩስባት እያለች እንግዲህ አድናን ደርሷል። አድናንም ይሄ ነገር አስፈሪ ነገር ነው፣ ተረጋጊ፣ ምንድን ነው እየተፈጠረ ያለው ብሎ ሲል ጭራሽ አንተም ልታድናት እጮኛህን መጣህ እንዴ በማለት እንግዲህ ወደ አድናን ታቀባብላለች ማለት ነው። ሽጉጡን እጅግ ነው የሚያስደነግጠው። እንግዲህ ሚራ ወደ ባሰ ጭካኔ ውስጥ ገብቷለች። እንግዲህ ሮቤል እዛ እያለ እየተከታተለ እየተጫወተባት ነው። አሁን እንግዲህ ሚራ ትልልቅ ውርደት ውስጥ እየገባች ትገኛለች። ያላሰበችው እንግዲህ ሉሃና ምንም ያላደረገችውን ሉሃና ሮቤልን ገሏለች ብላ ነው እንግዲህ አሁን ላይ ሁሉንም ነገር ያሳበበችው ነበረ። ሆኖም እንግዲህ አሁን ላይ ዳንያ ሁሉንም ነገር ስላየች ሉሃና እንደው አድናን ማን ነው ሮቤል ራሱ ቢሞት ሉሃና ነፃ ወጣች ማለት ነው። እንግዲህ በነፃነት ከተሄደ እንደዚህ ነው። እሷ አሁን እዚህ ጋር ተቀይሯለች። እንግዲህ ታቀባብለዋለች፣ ተኩሰዋለች ወይስ ፖሊስ መጥቶ ያስጥላታል የሚለውን እንግዲህ በቀጣይ የምናየው ይሆናል ማለት ነው። እናንተም ደግሞ አስተያየታችሁን አስቀምጡ። ሉሃና እንግዲህ አሁን ላይ ነፃ ልትወጣ ነው። የሳራም በቅርብ ጊዜ ይወጣል ብዬ አስባለሁ። እንግዲህ ሁልጊዜም እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። እስቲ የተሰማችሁን ስሜት ስለ ታርቆን ያላችሁን ነገር ኮሜንት ላይ አስቀምጡ። ታርቆን ፈዘዝ ያለ እንደሆነ ያው የታወቀ ነው እና ኮሜንት ላይ እንድታስቀምጡ በአክብሮት ጠይቃችኋለሁ ማለት ነው። ቀጣዩን እንግዲህ ነገ በጉጉት እንጠብቃለን እና ውድ የተከበራችሁና የተወደዳችሁ የሴና ቤተሰቦች እጅግ ከልብ አመሰግናችኋለሁ። ጎገን የሆናችሁ እያበረታታችሁኝ በርቺ እያላችሁኝ አስተያየት እየሰጣችሁኝ እንግዲህ አንዳንድ ጊዜ ስማቸው ድብልቅልቅ እንደ ስንዴ ሲልብኝም አስተካክ እያላችሁኝ ነው። ያው ስማቸው አንዳንድ ጊዜ አያዝም፣ አንዳንድ ጊዜ ደግሞ ይያዛል። የመዳብ ጨዋታ ሲኖር ጭራሽኑ ይጠፋል። ለዛ ነው እንግዲህ መዳብ ክላክስ ካላደረገች አይጠፋብኝም፣ ክላክስ ካደረገች ደግሞ ያው አያም ሶሪ እላችኋለሁ ማለት ነው። ያው በፈረንጅኛም ብያችኋለሁ ማለት ነው። እና ይህንን ይመስላል። ሳቁ፣ ፈታ በሉ፣ ዘና በሉ። እንግዲህ የሚጠቅማችሁን ተጠቀሙበት፣ የማይጠቅማችሁን ደግሞ እየጣላችሁት ጊዜያችሁን ፈታና ዘና እያላችሁ እየሳቃችሁ አሳልፉት። ምሽታችሁ ያማረ የተዋበ ይሁንላችሁ። እግዚአብሔር አምላክ ደግሞ የነገ ሰው ይበለን። መልካም ቆይታ ይሁንላችሁ። ባይ ባይ።